ሰላም ጤና ይስጥልን እንዴት ቆይታችኋል? ወደ ገበያ ስፖርት ቤተሰቦቻችን እነሆ በዕለተ ሰንበት እሁድ ሐምሌ 26 2018 ዓመተ ምህረት ተገናኝተናል። የጠዋቱን ስፖርታዊ መረጃዎችን ወደ እናንተ ሮቤል አብርሃም ላደርሳችሁ ከገበያ ስቱዲዮ ተሰይሜያለሁ። እስከ ፕሮግራማዊ ፍጻሜ ድረስ አብራችሁ እንድትቆዩ ጋበዝኳችሁ። በቆይታችን በርካታ ዝርዝር ስፖርታዊ ጉዳዮችን እንዳሰስ ነው የሚሆነው። ታዲያ የተሰሙ የዝውውር መረጃዎች አሉ፣ እነሱ በተወሰነ መንገድ እናነሳለን። ከዛ በተረፈ ግን ትናንትና የተደረጉ ታላላቅ ወሳኝ የአቋም መለኪያ ጨዋታዎች ነበሩ። እነሱንና ከፊፋ እንዲሁም ደግሞ ከዩኤፋ ጋራ በሰሞኑ በስፋት እየተስፋፋ እና እየተሰራጨ የነበረውን ውዝግብ ለአንዴና ለመጨረሻ ጊዜ ስለማክተሙም ተሰምቷል። በዚህ ጉዳይ ላይ ያሉትን ዝርዝር ጉዳዮች እናነሳ ነው የሚሆነው። ታዲያ እስከ መጨረሻው ድረስ አብራችሁ እንድትቆዩ ጋበዝኳችሁ። ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። መልካም ቆይታ። በቅድሚያ የምንመለከተው ትናንትና የተደረጉ የወዳጅነት መርሃ ግብሮችን ነው። ወደ 5 የሚደርሱ የወዳጅነት መርሃ ግብሮች ትናንትና ተከናውኖ ነበረ። ከሊቨርፑል ውጪ ትናንትና ሁሉም ቶፕ የሚባሉት ክለቦች ጨዋታቸውን መከወን ችለው ነበረ። ቀደም ሲል የጀመረው የቼልሲና የቶተንሃም የሰሜን ለንደን ደርቢ ጨዋታ ነበረ። ይህም ጨዋታ በቶተንሃም ድል አድራጊነት ነው ፍጻሜውን ያገኘው። ቶተንሃም ከረጅም ጊዜ በኋላ ነው ቼልሲን በመደበኛ 90 ደቂቃ ሲያሸንፍ። አስገራሚ የነበረው ጨዋታ በሁለቱም በኩል ተመጣጣኝ ፉክክር እስከ መጨረሻው ድረስ አስደናቂ ጨዋታን ያስመለከተን አጋጣሚ ነበር የነበረው። ቶተንሃሞች የድል ግቦቻቸውን ከሳንድሮ ቶናሊና ከሪቻርልሰን ማግኘት ሲችሉ፣ ቼልሲን ደግሞ ከሽንፈት መታደግ ያልቻለችን ጎል ማስቆጠር የቻለው ብራዚላዊው ኤስቴቫኦ ነው። በጨዋታው ላይ ገና በመጀመሪያ አጋማሽ ተጫዋች በቀይ ካርድ ያጡት ቶተንሃሞች እጅጉኑ በቆይታቸው ይቸግራሉ ተብሎ የነበረ ቢሆንም የሮበርቶ ዲዘርቢ ቡድን አይቀመስ መሆኑና ለሊጉ የበለጠ ስጋት መሆኑም ጭምር ነው የተመለከትነው ማለት ነው። ዣቪ አሎንሶም በጨዋታው ውጤት ደስተኛ እንዳልሆነ በመግለጽ ቡድኑ ሊሻሻል እንደሚገባውና መሰረታዊ የሆኑ ክፍተቶችን እንደተመለከተ ያንንም ለመድፈን ጠንክሮ እንደሚሰራም ጭምር ነው ያስታወቀው። እንደዚህ ባሉ የፕሪሲዝን አጋጣሚዎች ላይ መሸነፍ ያው ብዙዎቻችን እንደምንለው አሰልጣኞችም ከጨዋታ መጠናቀቅ በኋላ እንደሚሉት ወሳኝነት አላቸው። ምክንያቱም ደግሞ ኋላ ላይ ተጠቃሚ የምትሆነው አንተ ነህ። ከሽንፈት ውስጥ ብዙ የምትማራቸው ነገሮች አሉ። ሌላኛው ደግሞ 8 ሰዓት ተኩል ሲል የጀመረው መርሃ ግብር ነበር። ይህ ጨዋታም ማንቸስተር ሲቲን ከኢንተር ያገናኘው የወዳጅነት ፍልሚያ ነበረ። ታዲያ ማንቸስተር ሲቲዎች በኤንዞ ማሬስካ ስር እየተመሩ ያደረጉት የመጀመሪያ ጨዋታቸውን ነበር። ታዲያ በመጀመሪያው ጨዋታቸው አስደናቂ የሚባል የጨዋታ የበላይነትን ቢወስዱም ከውጤት ጋር ግን ማደር አልቻሉም። ገና በ14ኛ ደቂቃ ነበረ በሞምባባ አማካኝነት ጎል አስቆጥረው መሪ መሆን የቻሉት። ይሁን እንጂ 20ኛው ደቂቃ ላይ ቤንጃሚን ፓቫር ኢንተርን ወደ ጨዋታ የመለሰች ጎል በማስቆጠር መደበኛ የጨዋታ ክፍለ ጊዜ አንድ እንዲጠናቀቅ ሆኗል። ማንቸስተር ሲቲዎች በጨዋታው ላይ እጅግ አስቆጭ የነበሩ 20 የግብ ማግባት አጋጣሚዎችን ፈጥሮ የነበረ ቢሆንም ማስቆጠር የቻሉት ግን አንዱን ብቻ ነበረ። ፎደን አስደናቂ ምሽት ያሳለፉበት ሌላኛው የትላንትና መርሃ ግብር ነበር። ታዲያ ጨዋታውን ለመለየት በተሰጠ የመለያ ምት ኢንተር ሚላን 3-1 በሆነ ውጤት በመለያ ምት በማሸነፍ የጨዋታው ባለድል መሆንም ችሏል ማለት ነው። ታዲያ ኤንዞ ማሬስካም ከጨዋታው መጠናቀቅ በኋላ የፔፕ ሌጋሲ ማስቀጠል ከባድ ቢሆንም ያንን ለማድረግ ግን በምንችላቸው አቅሞች በሙሉ እንለፋለን ሲሉም አስተያየታቸውን ሰጥተዋል። ሌላው ማንቸስተር ዩናይትድ 10 ሰዓት ሲል ያከናወነው ተጠባቂ መርሃ ግብር ነበር። ከአትሌቲኮ ማድሪድ ጋር ነበር ጨዋታቸውን ያከናወኑት። ሁለቱም ማለት በምንችልበት ደረጃ ቋሚ ከሚባለው አሰላለፋቸው ብዙም ያልተራራቀ የጨዋታን ስልት በመያዝ ነበር ወደ ጨዋታው የገቡት። ታዲያ በመጀመሪያው አጋማሽ ላይ ሁለቱም ቡድኖች እጅግ አስደናቂ ቆይታን ነበር ማድረግ የቻሉት። ምንም እንኳን ገና በመጀመሪያው አጋማሽ ማንቸስተር ዩናይትድ እየተመራ ያጠናቀቀም አትሌቲኮ ማድሪዶች እጅግ በመከላከሉ ረገድ ጠንካራ፣ ማንቸስተር ዩናይትድ ደግሞ በማጥቃቱ መንገድ ስለነበሩበት አጋጣሚ ነበር። በእርግጥ በመጀመሪያው አጋማሽ ጎል አስቆጥሮ መምራት የሚችሉበትን አጋጣሚ አልተጠቀሙም ነበረ። ሁለተኛው አጋማሽ ላይ ግን ብራያን ምቡሞ 2 ጎሎችን በማስቆጠር ማንቸስተር ዩናይትድ ጨዋታውን 2-1 እንዲያሸንፍ አስችሏል። በጨዋታው እንቅስቃሴ ላይ ማንቸስተር ዩናይትድ በኳስ ቅብብል ረገድም ሆነ በአጨዋወት ፈጣን የካውንተር ማጥቃትም ሆነ በመሰል አስደናቂ እንቅስቃሴዎች ላይ ተውቦ ያመሸበት ነበረ። በአንጻሩ ደግሞ የዲያጎ ሲሞኔው ሰራዊት እንደምናውቀው ጎል አስቆጥሮ የሚከላከሉ በመከላከል ውስጥ ደግሞ ተጨማሪ ጎል የሚፈልገውን ቡድን ነበር ስንመለከት የነበረው። ምንም እንኳን አርና ኦርቲዛ ክለቡን በአስደናቂ ጎል መሪ አድርጎ
የነበረ ቢሆንም ኋላ ላይ ግን ማንቸስተር ዩናይትድ ታሪክ መቀየር የቻለበት አጋጣሚ ነበር የነበረው። ታዲያ ማንቸስተር ዩናይትድ ጨዋታው ማሸነፉን ተከትሎ ዘንድሮ በኦልድ ትራፎርድ እሳት ምክንያት ወደ ስዊድን ያቀናው ይህ የስናፕድራገን ዋንጫ አሸናፊ መሆን ችሏል ማለት ነው። ማንቸስተር ዩናይትድ በቀጣይ ከፒኤስጂ ጋር ሳምንት ቅዳሜ መርሃ ግብሩን የሚከውን ነው የሚሆነው ማለት ነው። ታዲያ በዚህ ጨዋታ ላይ የተመለከትናቸው ብዙ አወንታዊ ጉዳዮች ነበሩ። በዋነኛ ደረጃ ማይክል ካሪክ ቡድኑን ሲለውጥ የነበረበት መንገድ፣ በተለይ ደግሞ እነ ጂጄ ገብርኤል ተቀይረው መግባት ሪከርድም የሰሩበት ነበር። ለዋና ቡድን መጫወት የቻለ በእድሜ ትንሹም ተጫዋች መሆን ችሏል ጂጄ ገብርኤል። እነ ሼሌሲ ማውንት እና እንዲሁም ደግሞ ሌኒ ዩሮ ኤዲ ሄቨን ያለቦታቸው ድንቅ ሆኖ ያመሹበትንም ሁኔታ ነበር የተመለከትነው ማለት ነው። እንደ አጠቃላይ ጥሩ የነበረም ጨዋታ ነበረ የነበረው ማለት ነው። ማይክል ካሪክም ከጨዋታው መጠናቀቅ በኋላ በቡድኑ ጨዋታ እንቅስቃሴ ደስተኛ እንደሆነ ገልጾ የበለጠ ደግሞ ተጨማሪ ቡድኑ ሲሰባሰብ የበለጠ ጊዜ ቆይታ ሲኖረው አዳዲስ ፈራሚዎችም ሲጨመሩ የበለጠ ጠንካራ እንደሚሆኑ በመግለጽ መግለጫውን አጠናቋል። ዲያጎ ሲሞኔም የካሪክን ስራ ብዙዎች አሳንሰው ነው የሚመለከቱት። ቡድኑን የለወጠበት መንገድ ግን የሚያስደነግጥና የሚያስደንቅ ነው። ስለዚህ ለሱ ክሬዲት መስጠት ሲገባ እሱ መተቸት አስፈላጊ አይደለም፣ አቃቂራ አታውጡ ሲሉ ከጨዋታው በኋላ ተናግረዋል ማለት ነው። ማንቸስተር ዩናይትድ ትልቅ ቡድን ነው፣ ስለዚህ በጨዋታው እንቅስቃሴ የነበረ እንቅስቃሴ አስፈላጊ ነበረም ሲልም ተናግሯል ማለት ነው። ሌላኛውና የመጨረሻው ትላንትና የተከናወነው መርሃ ግብር ደግሞ የአርሰናልና የዢሮና ጨዋታ ነበረ። እጅግ አስደናቂ ጨዋታ ነበረ። በተለይ አርሰናል ከአዳዲስ ፈራሚዎች ጋር ቡድኑ አዲስ አይመስሉም ነበረ። የተዋሃዱበት መንገድ እጅጉኑ ያስደንቅ ነበረ። እስከ መጨረሻው ድረስ የነበረው ፍልሚያ እጅጉኑ የሚያስደስት ነበረ። ለአርሰናል የድል ግቦቹን ማስቆጠር የቻሉት ከሃቨርት በመጀመሪያው አጋማሽ ነበር 30ኛው ደቂቃ ላይ። ከዛ በኋላ አዲሱ ፈራሚ ክርስቲያን ዞሊስ ጎል አስቆጥሮ ቡድኑን የመሪነቱን ወደረት ከፍ ማድረግ የመጀመሪያው አጋማሽ በፍጹም የበላይነት እንዲያጠናቅቁ አደረገ። ሁለተኛው አጋማሽ እንደተጀመረ ገና በ53ኛ ደቂቃ ላይ ማርቲኔዝ ጎል አስቆጥሮ ጂሮናን ወደ ጨዋታ ለመመለስ በር ከፍቶ የነበረ ቢሆንም በጨዋታ ላይ እጅግ አስቸጋሪ የነበረው ለያዝ ለገናጅ አስቸግሮ የነበረው ማክስ ዶማን የቡድኑን መሪነት ወደ 3 ከፍ ማድረግ የቻለበት አጋጣሚ ነበር። ወዲያውኑም ገብርኤል ጄሱስ ጎልን ለአርሰናል አራተኛ ጎል አስቆጥሮ የቡድኑን አጠቃላይ ውጤት 4-1 እንዲጠናቀቅ ማድረግ ችሏል ማለት ነው። አርሰናል በጨዋታ እንቅስቃሴ ላይ እጅግ አስደናቂ ሆነው ነበር ያመሹት። በዋና ቡድናቸው ማለት በምንችልበት ደረጃ ይዘው አልነበረም የገቡት። እነ ሳሊባ የሉም ነበረ፣ ጋብሪኤል ማጋሌሽ አልነበረም ነበረ። ታዲያ እነዚህን የሆኑ የመሳሰሉ ተከላካዮችን ሳይዝ ገብቶ እንዲህ ባለ ቡድን መረምረሙ እርግጥ ነው። ዢሮና በአንድ ሰሞን ክስተት ነበር፣ በላሊጋው ሻምፒዮንስ ሊግም ተሳትፎ ነበር። አሁን ላይ ምንም እንኳን ከላሊጋው ቢወርድ ማለት ነው የነበረው አፈጻጸም ግን ያርሰናል እጅጉኑ አስደናቂ ነበር ማለት ነው። ከጨዋታው መጠናቀቅ በኋላ አርቴታ አዳዲስ ፈራሚዎች በቅርቡ እንደሚኖሩ ገልጾ ነበር። ስለ ቪኒሺየስ ጁኒየርም ሲጠየቅ በሳቅ ነበረ ምላሹን የሰጠው። አጠቃላይ ግን በጨዋታው ደስተኛ እንደነበረና የበለጠ ደግሞ ተሻሽለው ለአዲስ ውድድር ዘመን እንደሚቀርቡም ውድድሩም አስቸጋሪ ሊሆን እንደሚችል በማሰብ ከወዲሁ በቂ ዝግጅት እያደረጉ እንደሆነም ነው የገለጹት ማለት ነው። እያደመጣችሁ የሚገኘውን ገበያ ስፖርት ነው። ቆይታችን ይቀጥላል። ከመሸጋገሪያ በኋላ ተመልሰን ስንገናኝ ደግሞ ከጨዋታ ነክ ውጭ ያሉ ከሜዳው ባሻገር የተሰሙ ሌሎች ዝርዝር ጉዳዮችም እንዳስስ ነው የሚሆኑ። አብራችሁን ቆዩ። ተመልሰናል። ጆኒ ኢንፋንቲኖን እና እቅዱን የተመለከቱ ዝርዝር ጉዳዮችን ደግሞ እናንሳ። ከሰሞኑ አበይት ርዕሱ ነው የነበሩ በርካታ ጉዳዮች ነበሩ። በተለይ የፊፋ 20% ድርሻ ለባለሀብቶች ሊሸጥ ነው በሚል ከወዲሁ በጣም ውዝግቦች ተፈጥሮ ነበረ። ዋና ስራ አስፈጻሚውን እንዲሁም ደግሞ የፊፋን አማካሪ የስራ ኃላፊነትን የቆረጠ አጋጣሚ ነበር የነበረው። ይሁን እንጂ አሁን ላይ ከበርካታ ሀገራት ተቃውሞ የገጠመው ይህ የ20% ድርሻ ሽያጭ ሙሉ በሙሉ እቅዱ ስለመሰረዙ ጆኒ ኢንፋንቲኖ ይፋ አድርገዋል ማለት ነው። መጀመሪያም ለያዛልቅ አይነት የሚመስል የነበረው በከፍተኛ የገንዘብ ማባበያ ቀርቦ የነበረው ይህ ሀሳብ ከ211 ሀገራት 146ቱ ውድቅ በማድረግ ሙሉ በሙሉ እቅዱ ሊሰረዝ ስለመቻሉ ነው የተገለጸው ማለት ነው። ፊፋም እንዳሳወቀው ከሆነ ሀገራትን ብሎም ደግሞ ቡድኖችንና መሰል ተቋማቶችን በጋራ በመሆን እድገትን በማምጣት ለመደገፍ የታሰበው ዓላማ ሙሉ በሙሉ ቀርቷል። ይህ ደግሞ በእኛ ፍላጎት ላይ ብቻ የተመሰረተ አይደለም፣ እንደ አጠቃላይ ግባችን እንደ እግር ኳስ ማደግ ስለሆነ ዓላማውን ሙሉ በሙሉ እናንተ ፍቃድ አድርገን ትተነዋል ሲሉ
አስታውቋል ማለት ነው። በዓለም ላይ ያሉ አባል ፌዴሬሽኖች ለመደገፍ ያለምነው እቅድ ከዚህ በኋላ አይቀጥልም፣ ግባችን እሱ ስላልሆነ አስቀርተነዋል፣ ከዚህ በኋላ ክፍሎች አይኖሩም፣ ሀሳባችን በጋራ በመሆን እግር ኳስ ወዳዱን ህዝብ ለመጠበቅ እንጂ ገንዘብ ማካበት አይደለም ሲሉ ጆዋኒ ኢንፋንቲኖ ተናግረዋል። ግን ይሁን እንጂ አሁንም አልቀረላቸውም። የዩኤፋ አባላቶች በጠቅላላ እንዳለ ኢንፋንቲኖ አሁንም ከስራቸው እንዲለቁ እየጠየቁ ነው የሚገኙት። የአውሮፓ እግር ኳስ ማህበር የፊፋ ፕሬዚዳንት ጆዋኒ ኢንፋንቲኖ ላይ በአጠቃላይ እምነት እንደሌለውም ጭምር ነው የገለጸው ማለት ነው። ታዲያ አዲሱ እቅድ ቢሰረዝም ቡድኑ ግን ከዚህ በኋላ በኢንፋንቲኖ ላይ ምንም አይነት እምነት እንደሌለው እና እንዲሁም ደግሞ ቢቻላቸው ከስራቸው በገዛ ፍቃዳቸው ቢነሱ መልካም እንደሆነም አሳስበዋል ማለት ነው። ጆዋኒ ኢንፋንቲኖ በራሱ ፍቃድ ስራውን ይለቃሉ ወይ አብረን የምንመለከተው ጉዳይ ነው የሚሆነው። አሁን ላይ ግን በፊፋ የውስጥ አካላትም ከፍተኛ ጫና እየተፈጠረበት እንዳለው እና ምናልባትም ስለማቆም ማሰቡም ጭምር ነው እየተሰማ የሚገኘው በራሱ ፍቃድ። ቀጣይ ማርች ላይ ነው እንግዲህ ፕሬዚዳንታዊ ምርጫ የሚከናወነው። በዚህ ምርጫ ላይ ምን ይፈጠራል የሚለውን አብረን የምንመለከት ነው የሚሆነው። ዶናልድ ትራምፕን ጥያቄ ቀርቦላቸው ነበረ ከዚህ የአዲስ እቅድ ጋራ በተገናኘ። ታዲያ እሳቸው ምንም ነገር ከጆዋኒ ኢንፋንቲኖ ጋር አላወራንም ሲሉም ነበር ምላሻቸውን የሰጡት። ያው ሲገለጽ የነበሩት እንዲሁም ባለሀብቶቹ ተዛማጅነታቸው ከትራምፕ ጋር ነው፣ ስለዚህ በእጃ ዙሪያው የትራምፕ ነው እቅዱ የሚል ብዙ ሀሳቦች ሲነሱ ነበር። ይሁን እንጂ እሳቸው እንደተናገሩ ከሆነ አላነሳውም ብለዋል። ታዲያ ግን አዲሱ እቅድ ሙሉ በሙሉ መሰረዙን የተሰማው ያው እንደ ኢትዮጵያ ላሉ መሰል ሀገራቶች ገንዘቡን $140 ሚሊዮን ሲቀር በእርግጥ ሊያሳዝን ይችላል። እንዳጠቃላይ ግን ያው ቀርቷል ማለት ነው። ከዚህ በኋላ ህልምልም የሆነ አይነት አጋጣሚ የሆነው ማለት ነው። በሌሎችን የዝውውር መረጃዎችን ደግሞ እንመልከት። አርሰናል ተጫዋቾችን ለማስፈረም ያው ስለመቃረቡ በተደጋጋሚ እየሰማን ነው የሚገኘው። ታዲያ እነሱ ጉዳዮች አሁን ላይ ከምን ደረሱ የሚሉትን ነገሮች አፕዴት እናደርጋለን። ሌላኛው ደግሞ ተጫዋቾችን ሽጧል። የዛሬ ዓመት በነበረው የክረምት የዝውውር መስኮት የብሬንትፎርዱን አምበል ክርስቲያን ኖርጋርድን የፓርቲ መውጣት ተከትሎ ዙሜንዲን እንዲሁም ደግሞ ባካፕ የሆነው ዘንድ ክርስቲያን ኖርጋርድን አስፈርሞት ነበር። ታዲያ አሁን ላይ ግን ከክርስቲያን ኖርጋርድ ጋር ስለመለያየታቸው ነው የተሰማው ማለት ነው። ኤቨርተን ተጫዋቹን ለማስፈረም ከአርሰናል ጋር ከስምምነት እንደደረሱም ነው የተገለጸው ማለት ነው። ታዲያ በ7 ሚሊዮን ፓውንድ ነው ሁለቱ ክለቦች ከስምምነት መድረስ የቻሉት ማለት ነው። ተጫዋቹን በዛሬው ዕለት የሕክምና ምርመራው እንደሚያደርግና ነገ በይፋ ተፈራርሞ የኤቨርተን አዲሱ የመሃል ሜዳ ተጫዋች እንደሚሆን የተገለጸው ማለት ነው። ሌላኛው ደግሞ ብሩኖ ጉማሬሽን የተመለከተው ጉዳይ ከስምምነት ደርሷል። ሁሉም ነገር አልቋል። የሕክምና ምርመራውን በዚህ ሳምንት ይደረጋል የሚሉ በርካታ ምንጮች ከቅርብ እያነሱ ቢሆንም የኒውካስል ቅርበት ያለው ክሬግ ሆፕ አሁንም ተጫዋቹ ወዴትም ክለብ ለማምራት ምንም አይነት ስምምነት እንደሌለ አስታውቋል ማለት ነው። ለኒውካስል እጅግ ቅርበት ያላቸውን ምንጮች ከተመለከትን ብዙዎች እያነሱት የሚገኘው ክለቦቹ እርስ በርስ ከባድ የሆነ ድርድር ላይ ቢገኙ ከስምምነት ላይ ግን የደረሱባቸው መንገዶች የሉም። እርግጥ ነው የቃል ስምምነቶች ነበሩ። ይሁን እንጂ እንደ አጠቃላይ ከትግበራ ረገድ አንጻር ሊፈጸም የነበረባቸውና ከአከፋፈል ስርዓቱ ጋር በነበሩት አለመግባባቶች ድርድሮቹ አሁንም ስለመቀጠላቸው ነው የተሰማው ማለት ነው። ሌላኛው ደግሞ ከዚሁ ጋር በተገናኘ ሳንወጣ ከአርሰናል ቤት የቪኒ ጁኒየር ጉዳይ እየተገፋበት ነው የሚገኘው። ይሁን እንጂ ቪኒ ጁኒየር ከምስል መብት ጋር በተገናኘ ያነሳው ጥያቄ በአርሰናል በኩል ሌላ ጥያቄን የፈጠረ አጋጣሚ እንደሆነ እነ ሮድሬ ይዞት የወጡት መረጃዎች ያመለክታሉ። አርሰናል ምናልባት ቪኒ ጁኒየርን የግሉ ማድረግ የሚችል ከሆነ ቪኒ 80% የምስል መብት ገቢን ከአርሰናል ማግኘት እንደሚፈልግ አስታውቋል። ብር አልጠግብም ብሎ ከሌሎች አጋር ተጫዋቾች ጋር ፍክክር ውስጥ እየገባ የሚገኘው ቪኒ ጁኒየር ወደ አርሰናል ለመምጣት የሚያደርገውን ጥረት ላይ ሌላ ጥያቄ የፈጠረበት አጋጣሚ እንደሆነ እየተመለከትን ነው የምንገኘው ማለት ነው። ከአርሰናል ቤት ወጣ ስንል ደግሞ ማንቸስተር ዩናይትድ ኮንሴሳውን ከጁቬንቱስ ለማስፈረም እንቅስቃሴ ስለመጀመሩም ሰምቷል። ሉዊስ ሃልም ማንቸስተር ዩናይትድ እየገፋበት የሚገኘው ዝውውር ነው። ከኒውካስል ጋር መደበኛ ንግግሮች እንደተጀመሩም ስለ ሁኔታውም ዩናይትድ ማጥራት እንደጀመረ እና ምናልባት ወደ ቼልሲ ተጫዋቹ አልመለስም ማለቱን ተከትሎ ወደ ዩናይትድ የሚመጣበትም አግባብ ካለ መዳሰስ ስለመጀመራቸውም ነው የተሰማው ማለት ነው። ሌላኛውም ደግሞ የጆሹዋ ዚርክዚ ወደ ጁቬንቱስ ማቅናት ምናልባት ከኮንሴሳው ጋር ሊኖር የሚችለውን ቅይር በተመለከተም ዝርዝር መረጃዎች ይወጡ ነው የሚገኙት። ገና በሩመር ደረጃ ቢሆንም ለመረጃ ያክል አጋራ ናቸው። ሌላኛው ደግሞ ጆዋ ፔድሮ አዲስ ኮንትራት ቀርቦለታል። በቼልሲ በኩል አስደናቂ ብቃቱን እያሳየ የሚገኘው ጆዋ ፔድሮ ከ3 የተለያዩ ክለቦች ይፋዊ የስምምነት ጥያቄ ቢቀርብለትም እነሱን ውድቅ በማድረግ ከቼልሲ ጋር አዲስ ኮንትራት ለመፈራረም ንግግር ላይ መሆኑን የተሰማው ማለት ነው። የ24 ዓመቱ አስደናቂ ብራዚሊያዊ አጥቂ በዘንድሮ
የውድድር ዓመት ለቼልሲ እጅግ አስደናቂ ቆይታ ነበር ያደረገው። ምንም እንኳን ተጨማሪ 7 ዓመት ገና በክለቡ ቤት የሚያቆየው ኮንትራት ቢኖረውም ለአዲስ ተጨማሪ ኮንትራት ከወዲሁ ንግግር መጀመራቸውንና የደሞዙ ጭማሪ እንደሚኖረውም ጭምር ነው የተገለጸው ማለት ነው። ከቼልሲ ቤት ሳንወጣ ዳኒ ዌልበክን ቼልሲ አስፈርሟል። ዳኒ ዌልበክም አሁንም ድልን ተረብ ያለው ምንም እንኳን በእግር ኳስ እድሜ ማምሻው ላይ ቢገኝም ያሰለፍኳቸውን ታሪኮች በቼልሲ ቤት በመድገም አዲስ ምዕራፍ ለመጻፍ ዝግጁ ነኝ ሲል ተናግሯል ማለት ነው። ሌላኛው ደግሞ ማንቸስተር ሲቲን እና ሊቨርፑልን ይመለከታል። ማንቸስተር ሲቲ ሮድሪን አሳልፎ የሚሰጥ ከሆነ ሌላ ተጫዋች አዮብ ቡዋዲ ለማስፈረም እቅድ ይዞ እንደነበረ እናስታውሳለን። አሁን ላይ ደግሞ አንቷን ስትለርን እንዲሁም ደግሞ አንቷን ስታችን ከሊድስ ለማስፈረም እቅድ ስለመያዙም ጭምር የተሰማው ማለት ነው። ሌላኛውና የመጨረሻው መረጃችን ደግሞ የሚሆነው ሊቨርፑልን ይመለከታል። ብራድሊ ባርኮላ ለማስፈረም ዛሬ ወይም ደግሞ ነገ 120 ሚሊዮን ፓውንድ ለማቅረብ ስለመዘጋጀቱ መረጃዎች ወጥተዋል። ሌላኛው ደግሞ ከዚሁ ከሊቨርፑል ጋር በተያያዘ ማንሳት ቢጠበቅብን ሞሳላ ነው። ሞሳላ ወደ ቤሺክታሽ ያመራል ተብሎ በስፋት ተጠብቆ ነበረ። ይሁን እንጂ አሁን ላይ ተጫዋቹ ወደ ቤሺክታሽ የሚያደርገው ዝውውር መጠለፉንና የቱርኩ ክለብ ሌላኛው ትራብዞን ስፖር መሐመድ ሳህላን ለማስፈረም የሚደረገውን ዝውውር ለማጠናቀቅ ስለመቃረቡ ተሰምቷል። ታዲያ ተጫዋቹ በግል ውል ጉዳይ ከስምምነት መድረሱም ጭምር የተሰማው። ታዲያ በአጠቃላይ የተሰሙት የዕለተ እሁድ የሐምሌ 26 ዝርዝር መረጃዎቻችን እነዚህ ይመስሉ ነበር። ሮቤል አብረም ወደ እናንተ አደረስኩላችሁ። መልካም ቆይታ። Shaka!